ሁሌም ሰውን ለማስደሰት እየሮጣችሁ መጨረሻ ላይ ግን ብቻችሁን ተከፍታችሁ ታውቃላችሁ? ለሁሉም ሰው እሺ ያላችሁ ለራሳችሁ ደግሞ ጊዜ ያጣችሁ ባዶነት ተሰምታችሁ ያውቃል? አብዛኞቻችን ራስን መውደድና ራስ ወዳድ መሆን ልዩነቱ አናውቀውም። ሰላም እንዴት ናችሁ? ሄለን ነኝ። ዛሬ በራስ ወዳድነትና ራስን መውደድ መካከል ያለው ልዩነት የማያውቁ ሰዎች አሉ። እኔም አላውቅም ነበረ። ዛሬ በሁለቱ መካከል ያለው ልዩነት የሚገልጽ ቪዲዮ ይዤ መጥቻለሁ። እስከ መጨረሻ ከኔ ጋር ቆዩ። ራስ ወዳድ ማለት ምንድነው? ራስ ወዳድ ማለት ሁሉ ጊዜ ለኔ ይሁነኝ፣ ሌላ ሰው ባይኖርም አይመለከተኝም፣ ብቻዬን ልብላ፣ ብቻዬን ልጠቀም፣ እኔ ብቻ ሊያዝ የሚል ሰው ይሄ ራስ ወዳድ ይባላል። ሌላ ሰው ባናት ቢተከልም እንኳን ምንም አይመለከተውም፣ ስለራሱ ብቻ በቃ ራሱን ብቻ ለኔ የሚል ሰው ይሄ ራስ ወዳድ ይባላል። እንደውም እኔ አንድ ከዚህ በፊት ድሮ እንደዛ አይነት ጓደኛ ነበረችን። እጃችን ላይ እኩል ብር ኑሮን እንኳን ማለት ነው ሁሉም ነገር እንዲወጣ የምትፈልገው በኔ ብር ነው፣ ሁሉም ነገር እንድንገዛ የምትፈልገው በኔ ብር ነበርና ይሄ ራስ ወዳድነት ነው። ራስን መውደድስ ምን ማለት ነው? ራስን መውደድ ማለት ደግሞ ሰዎችን ሳንጎዳ፣ ከእግዚአብሔር ጋር ሳንጣላ፣ ከህሊናችን ጋር ሳንጣላ ራሳችንን የሚያስደስተን ነገር ስናደርግ ይሄ ራስን መውደድ ይባላል። መጽሐፉም እንደዚህ ይላል፣ ባልንጀሮቻችሁን ከናንተ እኩል ውደዷቸው ነው የሚለው። ከናንተ አስበልጧቸው አይልም። ከናንተ እኩል ውደዳቸው፣ ልክ እንደ ራሳችሁ አድርጋችሁ ውደዷቸው እንጂ ከራሳችሁ በላይ ውደዷቸው አይልም መጽሐፉ ራሱ ማለት ነው። ስለዚህ ራስን መውደድ ከእግዚአብሔር ጋር አያጣላም። ራሳችሁን ስለወደዳችሁ ሰዎች የሚደብራቸው ከሆነ ለነዚህ ሰዎች ባውንደሪ ማዘጋጀት ይኖርባቸዋል። አጥር በቃ የማትፈልጉት ነገር አታድርጉ። ደስ የማይላችሁ ነገር ለሰዎች ብላችሁ አታድርጉ። ሰዎች የሚፈልጉት ብቻ የምታደርጉ ከሆነ ራሳችሁን ሳትፈቅዱ ሰዎችን የሚሏችሁ ነገር ሁሉም እሺ የምትሉ ከሆነ ወይ ሚስኪን እኮ ናት፣ የዋህ ናት ወይ ምናምን ይላችሁና ከዛ የሆነ ቀን ግን በቃ በሆነ አጋጣሚ ወይ ታማችሁ ወይ የሆነ ነገር ሆናችሁ ያንን ነገር ሳታደርጉላችሁ ስትቀሩ ምንድነው የሚሏችሁ? ተቀይራለች እኮ እሷማ እንደዚህ ያልነበረች እኮ ተቀይራለች ነው የሚሏችሁ። ስለዚህ ከእንደነዚህ አይነት ሰዎች ጋፕ መፍጠር ይኖርባችኋል ህይወታችሁ ውስጥ። ራሳችሁን ስትወዱ ህይወታችሁ ውስጥ ማን መግባት እንዳለበት ማን መግባት እንደሌለበት ታውቃላችሁ። ስለዚህ ራሳችሁን መውደድ ልመዱ። የምሬ ነው። እናንተ ደና ስትሆኑ ነው ደና የሆነ ነገር ማድረግ የምትችሉ ለሰዎች ጤናማ ልጅ ማሳደግ የምትችሉ እናንተ ጤናማ ስትሆኑ ደና ስትሆኑ ነው። ደስተኛ ስትሆኑ ነው። ደስተኛ ስትሆኑ ደስተኛ ልጅ ታሳድጋላችሁ። ከራሳችሁ ጋር ከተጣላችሁ ለሰው ብላችሁ ሁሉም ነገር ደስተኛ ሳትሆኑ ለሰው የምታደርጉ ከሆነ ግን ውስጣችሁ ሰላም አይሰማችሁም፣ ራሳችሁም አትወዱም፣ ኮንፊደንስ አይኖራችሁም። ስለዚህ ለሰዎችም ጥሩ ነገር ማድረግ አትችሉም፣ ሰዎችም መርዳት ራሱ አትችሉም ማለት ነው። ስለዚህ ራሳችሁን ስለወደዳችሁ ለእናንተ ብቻ ሳይሆን እናንተ ለምትረዷቸው ሰዎችም ጥቅም አለው። ገባችሁ አይደለ? ራስን መውደድ ማለት ራስ ወዳድ መሆን ማለት አይደለም። ከራሳችሁ ከተጣላችሁ ራሳችሁን ከጣላችሁ ግን ሰው እናንተን ራሳችሁ ሳታከብሩ ሰው ሊወዳችሁ አይችልም። ራሳችሁን ሳትወዱ ሰው ሊወዳችሁ አይችልም። ከራሳችሁ ጋር ተጣላችሁ ማለት ልክ ባትሪ እንደሌለው ስልክ ማለት ነው። ባትሪ የሌለው ስልክ አሁን ማንም አይፈልገውም አይደለ? ሰውም አይፈልጋችሁም። እናንተ ወድቃችሁ የተገኛችሁ እለት ማንም ሰው አይፈልጋችሁም። ስለዚህ ራሳችሁን መውደድ አለባችሁ። ቅድሚያ ለራሳችሁ መስጠት አለባችሁ። ይሄ ቆይቶ የገባኝ እውነት ነው። እኔም እንደዚህ አልነበርኩም፣ ቆይቶ ነው የገባኝ። ስለዚህ የሆነ ቦታ መገኘት ካለባችሁ ሰዎች ስላላችሁ ለሰዎች ብላችሁ ሳይሆን ራሳችሁ ደስተኛ የሚያደርጋችሁ ከሆነ የራሳችሁ ፍላጎት ከሆነ ብቻ ነው መሆን ያለበት። ለሰው ብላችሁ ለሆነ ነገር አታድርጉ። ራሳችሁ መውደድ ማለት የምትፈልጉት ነገር መግዛት ብቻ አይደለም። አሁን እናንተ በቃ ላይምራችሁ የሚጠቅም ነገር ፊልም የምታይ ከሆነ እናንተ ራሳችሁ ትወዳላችሁ ማለት ነው። መሄድ የማትፈልጉበት ቦታ ካልሄዳችሁ እናንተ ራሳችሁ ትወዳላችሁ ማለት ነው። ለውስጣችሁ ሰላም የምትጨነቁ ከሆነ ነው ራሳችሁ ትወዳላችሁ የሚባለው። አላስፈላጊ ቦታዎች፣ ለህይወታችሁ የሚጎዳችሁ ነገሮች፣ አላስፈላጊ ቦታዎች የማትሄዱ ከሆነ ለመንፈሳዊ ለህሊናችሁ ደስ የሚላችሁ ነገር ቦታ የምትሄዱ ከሆነ ይሄ ራሳችሁ ወዳችኋል ማለት ነው። ራስን መውደድ ማለት ጥሩ ነገር መብላት፣ ጥሩ ነገር መልበስ ብቻ አይደለም። ላይምራችሁ የምትሰጡት ሰላማዊ ነገር ለውስጣችሁ የምትሰጡት ራስን መውደድ ማለት ጥሩ ነገር መብላት፣ ጥሩ ነገር መዝናናት፣ ጥሩ ነገር መልበስ ብቻ አይደለም።
የምታዳምጡት ነገር ጥሩ ነገር ከሆነ ራሳችሁ ትወዳላችሁ ማለት ነው። የምታዩት ነገር ጥሩ፣ የምትሄዱበት ቦታ ለራሳችሁ የሚያስደስታችሁ ጥሩ ቦታ ከሆነ ይሄ ራሳችሁ ትወዳላችሁ ማለት ነው። እና ራስን መውደድ ከመጨፈር ከምናምን ጋር አይገናኝም። የዛሬ ሀሳቤ ይህንን ይመስላል። ቀጣይ ደግሞ በሌላ ቪዲዮ እስከመጣ ድረስ ሰላም ሁኑ። ሰብስክራይብ፣ ላይክ፣ ሼር ማድረግ ግን አትርሱ። ወዳችሁ